በእርሱ አስተምህሮ ዛር መንፈስ የሰዎችን አብሮ የሚዋረስ መንፈስ እንግዲህ እርሶ በሚናገሩት ወይም ደግሞ እርሶ በሚያውቁት እስከዛ ድረስ በሚከታተሉትም መጽሐፍ ቅዱስን ቤተክርስቲያንን በሚያውቋት መንፈስ አብሮ ሊወለድ ይችላል አይችልም ብዬ በቀጥታ ለምጠይቀውት፣ ግን ሰዎች ከልጅነት ጀምሮ በሰይጣን ተለክፈው ሊያድጉ ይችላሉ? ይሄ በጣም በትክክል አዎ፣ ዛር እንደውም አብሮ ሊወለድ እንዴ። በዚህ ዙሪያም እኔ ላወራ የምፈልገው ነገር አለ። ኦፍ ኮርስ እመጣበታለሁ። አሁን ያልከውን ነገር ይህ ትምህርት ምንድነው ውጤቱ? ወይንም ደግሞ እውነት የእናንተ ትምህርት ሰውን እየለወጠ ነው እየቀየረ ነው እንዴት ነው የሚለውን ነገር ምንም ጥያቄ የለኝም። ብዙ ሰዎች እኔም ለምሳሌ እኔ ምስክር ነኝ። በዚህ ትምህርት እኮ ከተጠቀሙ ሰዎች አንዱ እኔ ነኝ። በጣም ብዙ ነገር አውቄበታለሁ፣ ብዙ ነገር ተምሬበታለሁ፣ እንዲሁም ደግሞ ብዙ ነገር አትርፌበታለሁ። እና አሁን ያልከኝን ጥያቄ ዛር አብሮ ይወለዳል አይወለድም፣ ይሄ ምንም ጥያቄ የለውም፣ የምናውቀው ነው። እንደውም አንዳንድ ምስክሮችም አሉኝ በዚህ መሀል። በነገራችን ላይ እግዚአብሔር ቢፈቅድ ምናልባት ለአንተ ገጠመኝም ሊሆን የሚችሉ አንዳንድ ታሪኮችንም ላነሳ ይችላል ወደኋላ ማለት ነው። በጣም ደስ ይለኛል። ላነሳ እችላለሁ። በጣም አስፈላጊ ነገሮች አሉ። ምክንያቱም እኔ በዚህ ሁኔታ ውስጥ እማውቀው በቅርበት እማውቃቸው የተረዳኋቸው እማያቸው የምመለከታቸው ልጅነቴን ኦልሞስት ያው ከህፃንነቴ ጀምሮ በቤተክርስቲያን ውስጥ ነው ያሳለፍኩት። ከድቁና ጀምሮ ሳገለግል ወደ ቅስናም ከፍ ብዬ ደግሞ ሳገለግል እማያቸው ነገሮች አሉ፣ የምረዳቸው ነገሮች አሉ። እንዲሁም ደግሞ ከዚህ ከመንፈሳዊው ከአጋንንታዊ አሰራር ጋር ተያይዞ በጣም ብዙ ትርምስምስ የሚፈጥሩ ሰዎችም በቅርበት የማውቃቸው ሰዎች አሉ። እና እኔ አሁን ምን ብዬ ነው አሁን ማቅረብ እኔ አሁን የሚመቸኝ ማለት ነው። አሁን አንተ ለጠየቀኝ ጥያቄ ከመምጣት በፊት እንደው ትምህርቱን ስለሚቃወሙ ሰዎች ለማብራራት ፈልጌ ሳይሆን አሁን ወደ አልከው ርዕሰ ጉዳይ ከመምጣት በፊት ግን ለምንድን ነው ይሄ ትምህርት ተቃውሞ ያስነሳው የሚለውን ነገር ትንሽ የዳሰሳ ነገር ብናገር ደስ ይለኛል መምህር። በጣም አስፈላጊ ስለሆነ ነው። ምክንያቱም ምናልባት ይህን ትምህርት የሚሰሙ ይህን ትምህርት የሚቃወሙ በተለይ መምህር ግርማ፣ ሌሎችም አባቶች አንተን በምትሰጠው ትምህርት ህዝቡን በምታነቃው ስለ መናፍስት፣ ስለተለያዩ የዛር መናፍስት በህብረተሰቡ መካከል እንዴት እንደሚመለኩ፣ እንዴት ህዝቡን አስሮ እያሰቃየ እንደሆነ ህዝቡ ያለበትን ሁኔታ የሚያውቁም የማያውቁም ሰዎች፣ የተረዱም ያልተረዱም ሰዎች ዛሬ ላይ ያው ብዙ ተቃውሞ እናያለን። እና ወደ ዋናው ጉዳያችን ይሄ አሁን ያልከውን ነገር አለ የለም የሚለውን ነገር ከማውራት በፊት ሰዎቹ ለምንድን ነው የሚቃወሙት፣ ምንድን ነው የመቃወሚያቸው ምክንያት ምንድን ነው የሚለውን ነገር እንትን ብንል የሆነ ወደ አንድ እንትን ሀሳቡን በደንብ ለሌሎችም እንዲደርስ ስለፈለኩ ነው። በተለይ በዚህ ዙሪያ ደግሞ ተቃውሞ ለሚያነሱ ሰዎች ይሄ ጥሩ ፍሬ ያገኙበታል ብዬ ስለማስብ ወደዛ ልግባ። እኔ በራሴ ግምገማ አሁን ያው ገጠመኝም መስማት ከጀመርኩኝ በኋላ የመምህራንንም በአውደ ምሕረት ላይ የሚሰጡትን የፈውስ አገልግሎት ማየት ከጀመርኩ ጀምሮ የማውቀውን እውቀት በቅርበት የማውቀውን ነገር ከራሴ ህይወት ጋር ደግሞ አመሳክሬ ያለውን እውነታ እዛ ጋር እየተደረገ ካለው ነገር ጋር እኔ ኮምባይን በማደርግበት ሰዓት ምንም የተለየ ትምህርት አይደለም ማለት ያለውን ነው። መምህራንም አባቶችም የሚሰጡት ፈውስ በጥንት አባቶቻችን ሲሰሩት የነበረው ሐዋርያዊ አገልግሎት ነው። አጋንንትን ማስጨው፣ አጋንንትን መፈወስ፣ አጋንንትን ማናዘዝ። ይሄ በነገራችን ላይ ከጥንት ጀምሮ በገድላት ላይ በድርሳናት ላይ እንደምናነበው ያለና የነበረ ነው። እና ይህ ትውልድ ግን የሆነ ሰዓት ላይ ይመስለኛል እንደዚህ አይነት ትምህርቶች በቤተክርስቲያናችን አለመሰጠቱ፣ ደፋርም ሆነው ይህን ትምህርት ደግሞ ለህዝቡ የሚያስተምሩ አባቶች አለመኖሩ ህዝቡ ደንዝዞ ህዝቡ ከዚህ ነገር ከእውቀት ነፃ ሆኖ እንዲሁ ዝም ብሎ የተለምዶ አምልኮ ቤተክርስቲያን መምጣትና መሄድ አይነት ትራዲሽናል የሆነ የአምልኮ ህይወት ነው በአብዛኛው በኦርቶዶክሳዊ የምናየው። እና በዚህ ዘመን ግን ይሄ ትምህርት ሲገለጥ እውቀት የሌለው ይሄ ማለት የሚል ማህበረሰብ ጥያቄ የሚያስነሳ ህዝብ ነው የተነሳው። እና
ሰዎቹ ለምንድን ነው ይሄ ትምህርት በሚሰጥበት ሰዓት ለምንድን ነው የሚቃወሙት የሚለውን ነገር ነው በማይበት ሰዓት የራሴ ግምገማ አለኝ። መንፈሱን በቀጥታም ይሁን በተዘዋዋሪ የተዋረሱት እና መንፈሱ የገቢ ምንጫቸው ያደረጉ ሰዎች ይህንን መንፈሳዊና መጽሐፍ ቅዱሳዊ የፈውስና የደህንነት አገልግሎት አጥብቀው ይቃወሙታል። ምክንያቱም አገልግሎቱ የፈውስ አገልግሎቱ መጽሐፍ ቅዱሳዊ ነው። በድርሳናትም በገድላትም የቀደሙ ቅዱሳን አባቶቻችን የሚያደርጉት ነው። ደግሞም በትክክል በህዝቡ መካከል ያለ ነው። በተለይ እንደ ኢትዮጵያ ማህበረሰብ ደግሞ ያለውን እውነታ ነው ዛሬ ላይ አባቶቻችን በመድረክ ይዘው የመጡት እና በነገራችን ላይ በዚህ ዙሪያ ወደፊት ምናልባት እድሉን ካገኘው በሰፊው መጣበታል። ጭነት ስለሆነ ይህንን ሴራ የሚቃወሙትን መጥላታቸው ምንም ጥያቄ የለውም። ምክንያቱም እናንተ ታስተምራላችሁ መናፍስቱ ህዝቡ ላይ እንዴት እንደሰለጠነ ህዝቡን እንዴት እያስጨነቀ እንደሆነ በየቤቱ ያለውን ኮተት በየቤቱ ያለውን አምልኮ የባዕድ አምልኮ ሁላችንም የምናውቀው ነው። በመላ ሀገሪቱ ማለት ነው። በአራቱም የኢትዮጵያ ክልል በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ አምልኮ ጣዖት ወይንም ደግሞ የዛር አምልኮ፣ የጨሌ አምልኮ፣ የቤተሰብ ጣጣ እየተባለ የማይመለክበት ቤት የለም። በእውነት ነው የምልህ። ይሄ በትክክል በኢትዮጵያ ማህበረሰብ ውስጥ ያለ እውነታ ነው። በተለይ ደግሞ እኛ ኦርቶዶክሳውያን እኔ በተለይ በዚህ ዘመን ለምንድን ነው ይህን ትምህርት ቻሌንጅ የሚያደርጉት? እያወቁ እውነታው በህዝቡ መካከል እያለ እውነታው በእያንዳንዱ ቤት እያለ እኔ ለምንድን ነው ሰው የሚቃወመው የሚለውን ነገር ጥያቄ ይፈጥርብኛል ብዙ ጊዜ እና በነገራችን ላይ ከዚህ ጋር ተያይዞ ተመሳሳይ የሆነ የመጽሐፍ ቅዱስ ታሪክ ማንሳት እንችላለን። መምህር በዚህ በሐዋርያት ሥራ ምዕራፍ 19 ከቁጥር 23 ጀምሮ አንድ ታሪክ አለ። የሐዋርያት ሥራ ምዕራፍ 19 ከቁጥር 23 ላይ አንድ ታሪክ እናገኛለን። ይኸውም የሐዋርያው የቅዱስ ጳውሎስ ወደ ኤፌሶን ለወንጌል እንደመጣ ብዙዎችን አስተምሮ ከአምልኮተ ጣዖት አሁን እናንተ እንደምትሰጡት አይነት የተለያዩ የባዕድ አምልኮ የቤተሰብ ከራማ እየተባለ ጨሌው ምኑ አውደ ነገስቱ ልክ ያ በዛ ዘመን የነበረው አሁንም እንዳለው ማለት ነው። አሁንም በዚህ ዘመን እንደምንመለከተው ቅዱስ ጳውሎስ ይህንን አስተምሮ እያስተማረ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር እንደመለሰ እንዲሁም ደግሞ ታላላቅ ድንቅ ታምራትንም እግዚአብሔር በቅዱስ ጳውሎስ እጅ እንዳደረገ ተጽፎ ተመዝግቦ እናገኛለን። እንደውም አልፎ ተርፎ ከልብሱ ዘርፍ እና ከመጠምጠሚያው ጫፍ ቆርጠው እየወሰዱ በድውያኑ ላይ እያኖሩ ብዙዎችም እንደተፈወሱ እንመለከታለን። ግን ምን ሆነ? በዚያ ወራት ጳውሎስ ይህን አገልግሎት እየሰጠ በእያንዳንዱ ቤት ያለውን አምልኮ ጣዖት እያስወጣ እንዲቃጠል እያደረገ በዚህ ውስጥ ያሉትን በዚህ በመንፈሱ ደግሞ ተይዘው ታስረው የነበሩትን ሰዎች እየፈወሰ እያዳናቸው በሚመጣበት ሰዓት ምንድነው የሚለው ቃሉ? በዚያም ወራት ስለዚህ ትምህርት ሁከት ሆነ ይላል። እኔ አሁን በጣም ትኩረት አድርጌ እዚህ ላይ መናገር የፈለኩበት የራሴ ምክንያት አለኝ። በኋላ ትረዳዋለህ መምህር። ብዙ ትምህርት እናገኝበታለን ብዬ ስላሰብኩ ነው ይሄን መጀመሪያ ላይ ያስቀደምኩት እና የቅዱስ ጳውሎስ ይህን አምልኮ ጣዖትን እያስወገደ መናፍስትን ከህዝቡ ልቦና እየፈወሰ እያስወጣ መምጣት ሁከት እንዳስነሳ መጽሐፍ ይነግረናል። የሐዋርያት ሥራን ምዕራፍ 19 እንደው ተማሪዎች በዚህ አጋጣሚ እንድታነቡ ፈልጋለሁ። ታዲያ ይህ ታሪክ ዛሬ ተደግሟል። ያኔ በሐዋርያው በቅዱስ ጳውሎስ ዘመን የነበረው ታምር ታሪክ ዛሬ ተደግሟል። ምክንያቱም በዚህ ህዝብን በማንቃት ትምህርት በዚሁ በእኛ ቤት ብዙ ሁከት አልተፈጠረም። ዛሬ ተፈጥሯል፣ እያየን ነው። ምክንያቱም እናንተ የምታስተምሩት ትምህርት እነ መምህር ግርማ የሚሰጡት የፈውስ አገልግሎት ዛሬ ላይ ያው እንደምናየው ነው። ብዙ በሚሊዮን የሚቆጠሩ ሰዎች መቼም እየዳኑ እየተፈወሱ ከእግዚአብሔር ጋር ያላቸውን ግንኙነት እንዳጠበቁ ያው ሁላችንም እናውቃለን። ሁላችንም የዚህም ትምህርት ተጠቃሚዎችም በዚህም ትምህርት ውስጥ እየኖርን ነው ያለ ነው እና ልክ በዛ ዘመን በጳውሎስ ዘመን ይሄ ተመሳሳይ ታሪክ ተፈጽሟል እና አንድ ዲሜጥሮስ የሚባል ሰው በዚህ በመጽሐፉ ላይ እና በዚህ ታሪክ ውስጥ አንድ ዲሜጥሮስ የሚለውን ሰው እናገኝ። ይህ ዲሜጥሮስ የአርጤምስን ስዕል እያዘጋጀ
መሸጥና ስራው መሸጥ ነው። የአርጤምስ ስዕል ያዘጋጃል፣ ይሸጣል። ልክ አሁን ዛሬ ላይ ጨሌ እያዘጋጁ ጨሌ ለሚያመልኩት ሰዎች አንዳንድ አካባቢዎች ያው ጨሌ ይሸጣል። በነገራችን ለአንተም በተደጋጋሚ ስታስተምር ሰምቻለሁ። የጨሌ አምልኮ አለ፣ የዛር አምልኮ አለ በየቦታው። ይሄ ትምህርት ይሄ አሰራር የአምልኮ ጣዖት ዛሬም አለ ኢትዮጵያ ውስጥ እና የአርጤምስ ስዕል እያዘጋጀ ይሄ የዲሜጥሮስ የአርጤምስን ስዕል እያዘጋጀ መሸጥ ለሱና ለሚራዱት አንጥረኞች የኑሯቸው ምንጭ ነው እና ምንጭ ስለነበረ ህዝቡ አርጤምስን ትቶ ወደ ክርስቶስ ከተመለሰ እንግዲህ የነሱ ገቢ ወይንም ደግሞ ጉሮራቸው ሊዘጋ ነው እና የጳውሎስ ትምህርት ደግሞ ከዚህ ተቃራኒ ነው። ልክ አሁን እናንተ እንደምታስተምሩት ማለት ነው። አሁን የሚቃወሙ ሰዎች እኮ ዛሬ የለም መንፈስ የለም፣ ሁሌ ስለ አጋንንት ለምን ታወራላችሁ? መቁጠሪያ ይዞ አጋንንትን ማስለፍለፍ ትክክል አይደለም፣ እንግዳ ትምህርት ነው፣ በቤተክርስቲያን ያልተለመደ ነው፣ ስርዓተ ቤተክርስቲያንን የጣሰ ነው፣ ዶግማን የጣሰ ነው እያሉ እንሰማለን አንዳንድ ሰዎች ሲቃወሙ። እና ይህ ተቃውሞ በነገራችን ላይ ያን ጊዜ በቅዱስ ጳውሎስ ዘመን አሁን ላይ አባቶቻችን ለመምህር ግርማ ከሚሰጡት መንፈሳዊ አገልግሎት ጋር ተመሳሳይ የሆነ ትምህርት ነው ያኔም ጳውሎስ ሲያስተምርና ሲሰብክ የነበረው ሲሰራም የነበረው ተአምር ማለት ነው። እና ታዲያ እነ ዲሜጥሮስ ዛሬ የሚያመልኩ ጣዖት የሚያመልኩ ጣዖትንም በማምለክ ህዝቡን በማሳሳት ህዝቡን ከአምልኮተ እግዚአብሔር ወደ አምልኮተ ጣዖት እየወሰዱ ገንዘብ የሚያገኙ ሰዎች ይህን ትምህርት እንዴት ይቀበሉት? እኔ አንዳንድ ጊዜ ይህን ታሪክ ሳነብ በጣም እገረማለሁ። በነገራችን ላይ ዲሜጥሮስ እንዲህ ነው ያለው። ቃሉን እስኪ ላንብብልህ። ምንድን ነው ያለው ዲሜጥሮስ? የጳውሎስን መምጣትና ይሄ በህዝቡ መካከል የሚሰጠውን የፈውስ አገልግሎት አጋንንትን ማስወጣት፣ ደውያንን መፈወስ፣ ስለ ክርስቶስ ወንጌል ማስተማር በጣም ስለረበሸው የእሱን ኑሮና እንጀራው እንደሚበጠብጥና እንጀራው እንደሚያስቀር ሲያውቅ ምንድን ነው ዲሜጥሮስ ያለው? ለተከታዮቹ ወይንም በእሱ ዙሪያ ላሉ በአምልኮ ጣዖት ስለተሰማሩ ሰዎች ምንድን ነው ያለው? ጥቅም የምናገኘው በዚህ ስራችን እንደሆነ ታውቃላችሁ። አሁን ግን እንደምታዩት እና እንደምትሰሙት ይህ ጳውሎስ ኤፌሶንን ብቻ ሳይሆን መላውን እስያን አሳተን ያለው ብዙ ህዝብንም መለሰ። ትክክል። በጣም ታዲያ ጥቅማቸው ቀረባቸው መምህር ዛሬ ብዙዎችን እና ብዙዎችን ምዕመናንን ከአምልኮ ጣዖት ወደ አምልኮተ እግዚአብሔር መልሰዋል። ዛሬም ማለት ነው እኚህ መምህር ግርማም ሌሎችም አንተንም ጨምሮ የአምልኮ ስርዓትን አስቀርተዋል። ብዙዎችን ከአጋንንት ስርዓት ፈተዋል። ታዲያ እንዴት ይቀበሏቸው? ግራ የገባ ነገር እኮ ነው አሁን በዚህ ዘመን እኛ የገጠመን። መጀመሪያ ስር የሰደደ ነገር አለ። ስር ስለሰደደ መጀመሪያ ዲሜጥሮስ ይሰራ የነበረው ይቀርጸው የነበረውን ጣዖት ወይም የአርጤምስ ቤተ መቅደስን በደንብ አድርጎ ያጠን ስለነበረ ያ ገቢያቸው ስለሚቀርባቸው ግዴታ እነ ቅዱስ ጳውሎስ ላይ ማነሳሳት አለበት። በትክክል ሁለተኛው ከዛር አብሮ ይወለዳል፣ የዛር መንፈስ ይወለዳል ከምትለው ጋር ተያይዞ አንዱ አሁን ዛሬ እኮ ይህን ትምህርት እየተቃወሙ ያሉ ሰዎች አብሮ በቤተሰብ በኩል በመጣ የዛር መንፈስ ተጠቂ የሆኑ ማለትም ያው መንፈሱ አብሯቸው የተወለደ የዛር መንፈስ ያለባቸው ሰዎች ናቸው ዛሬ ይህን ትምህርት የሚቃወሙት። ምክንያቱም መንፈሱ ከውስጥ ስላለ ትምህርቱን አይፈልገውም፣ ይቃወማል ማለት ነው። ምክንያቱም የዚህ ትምህርት መሰጠት የዚህ አገልግሎት መቀጠል መንፈሱ ከእነዚህ ሰዎች በተለይ ከተጸናወታቸው አብሯቸው ከተወለዱ ሰዎች ወጥቶ ስለሚሄድ ማደሪያ ስለሚያጣ ያለው አማራጭ መቼም ያው መቃወም ነው፣ ትምህርቱን እንዲቃወሙ ማድረግ ነው። ሌላው አንዳንዶቹ መንፈሱ የዛር መንፈስ እያልኩ ነው አለ፣ በትክክል ይወለዳል፣ አብሮ ያድጋል። ይህንንም ደግሞ ዛሬ በህዝቡ ህይወት ላይ የምናየው ነገር ምስክር ነው እኮ። ሌላ ምንም ሩቅ መሄድ አያስፈልገንም። እያንዳንዳችን ቤታችንን መመልከት እንችላለን። እያንዳንዳችን ህይወታችንን ዛሬ መመልከት እንችላለን። ጎረቤቶቻችንን መመልከት እንችላለን። እና መንፈሱ ምን ያክል በዚህ ዘመን ይልቅ ደግሞ ስልቱንም እየቀየረ በእርግጥ በዚያ ዘመን አሁን አንተ እንደምታውቀው የዛር አምልኮ በተለያዩ የሀገራችን ክፍሎች ድሮ እንደነበረው አይደለም። አሁን ስልቱን ቀይሯል፣ ቴክኒኩን አሻሽሎታል፣ በጣም ዘመናዊ ሆኗል። አንተም ያው በተደጋጋሚ እንደምትናገረው
ሰልጥኖ ነው ያለው። በተለይ ደግሞ የዚህ ዘመን ዛር እየተመሳሰለ የራሱን ባህሪ በውስጣችን እየደበቀ ከኛ ህይወት ጋር ዘመኑን እየዋጀ እንዴት ተመሳስሎ እየኖረ እንዳለ እናውቃለን። ግን ዛር አለ የለም፣ አብሮ ይወለዳል አይወለድም የሚለውን ነገር ምንም እኮ ሩቅ ሳንሄድ እያንዳንዳችን ህይወታችንን መጠየቅ፣ መፈተሽ፣ ያለንበትን ሁኔታ መገምገም እንችላለን። ከዚህ ተነስተን ይህ ትምህርት ምን ያክል አስፈላጊና ጠቃሚ እንደሆነ መረዳት እንችላለን ማለት ነው። እና አንዳንዶቹ ለምሳሌ መንፈሱ በቤተሰቦቻቸው ወይንም በአካባቢያቸው ይመለክ እንደነበር በደንብ ጠንቅቀው የሚያውቁ ሆነው በዚህም አሰራር ውስጥ ለተለያዩ ጉዳዮች ያው ለንግድ፣ ለአብነት፣ ለጥበብ ለአብነት ስል በነገራችን ላይ ከዚህ ከቃል እግዚአብሔር ጋር ተያይዞ መንፈሱን የሚዋረሱ ሰዎች አሉ። ለጥበብ የሚዋረሱ ሰዎች አሉ። ለድምፅ የሚዋረሱ ሰዎች አሉ። በጣም ይህን ነገር ስናገር አዝናለሁ። ያው የግድ መነገር ስላለበት ነው። ህዝቡ ማወቅ ስላለበት፣ ትምህርቱን መሰጠት ስላለበት ነው ይህን ነገር የምናገረው። መንፈስ የለም፣ መንፈስ መድረክ ላይ የምታስጫወት ውሸት ነው፣ እዛ ጋ ድራማ ነው እየተሰራ ያለው ለሚሉ ሰዎች እኔ የማውቀውን ነገር መናገር ስላለብኝ ነው እንደዚህ ዲቴል እያወራሁ ያለሁት። እና መንፈሱን ለንግድ ብለው እና መንፈሱን በቤተክርስቲያን በአብነት ትምህርት ቤት ውስጥ ያለውን ስንናገር እኛ አብነት ትምህርት ቤት ልናፈርስ የተዘጋጀን እስኪመስላቸው ድረስ በጣም ይናደዳሉ። እና ከሚገርመኝ አብነት ትምህርት ቤት የተማሩ ወይም ቆሎ ትምህርት ቤት የተማሩት ስራቸውን ስለሚያውቁ አብዛኛዎቹ፣ ሁሉ ማለት አይደለም፣ አንዳንዶቹ ስራቸውን ስለሚያውቁ ጸጥ ይላሉ። ያንን የማያውቁ ሰዎች ምንድነው አላዋቂ ሳሚንስት ይለቀልቃል እንደሚባለው ምንም ስለማያውቁት ነገር ዝም ብሎ ያወራሉ። እና በጣም ከባድ ነገሮችን ቤተክርስቲያን ደብቃ እንዳስቀመጠች፣ ደብቃ ስል ገበና እንደው ከወጣ ብዙ ነገር ይበላሻል ብለው አባቶቻችን፣ እኔም ብሆን በጣም ብዙ ግዝት እባክህ ልጄ ተብዬ እንደው እጄን ይዘው እባክህ እግዚአብሔር ይሄን እንደዚህ አይነት ቪዲዮ እንደዚህ አይነት ነገር እንዳይወጣ ተብዬ ብዙ ብስቅልቅል ሊያወጣ የሚችል የአብነት ትምህርት ቤትም ሆነ የቆሎ ትምህርት ቤት ጉዶች አሉ፣ በጣም ከባድ። ከዛም አልፎ ይዘውት መጥተው በየከተማው የንስሐ አባት በሚባል የተለያዩ ነገሮች በማድረግ ምናምን ብዙ ነገር ይበላሻል። እና ቤተክርስቲያን የት ጋር ነው ይህንን ጉዳይ ያጠራችሁ? ስለዚህ ጉዳይ መቼ አወራች? በአብነት ትምህርት ቤት ውስጥ ይሄ ነገር ባይሰጥ፣ ይሄን ሲያደርግ የተገኘ ይታሰራል ወይ ደግሞ ይቀጣል ወይም ይባረራል የሚባል ምንም አይነት ህግና ስርዓትም አልወጣም። እና ታዲያ እኛ ላይ ለምንድነው ሁሉ ነገር ጩኸቱ ብዬ በጣም ይገርመኛል። ስለዚህ ነገር ሲያነሱ በጣም ደስ ይለኛል። የምፈልገው እውነታውን እንዲመሰክሩ እንጂ ክሰን ትጓረድ አይደለም። እውነታውን ግን እንዲመሰክሩ እፈልጋለሁ። አባታችን በፍጹም እኔ ለምን መሰለ አሁን በተለይ ህዝቡን እያወዛገቡ ያሉ ሰዎችን እያየን ነው። ያው በዚህ በቲክቶክም በዩቲዩብም በፌስቡክም ትምህርቱ ስህተት እንደሆነ እዛ ጋር የሚሰጠው የመንፈሳዊ አገልግሎት የፈውስ አገልግሎትም ስህተት እንደሆነ እኔ አሁን እነሱ ላይ ነው ታርጌት ማድረግ የሚፈልገው። ምክንያቱም ህዝቡ እየሳተ ነው። ህዝቡ አሁን እኮ ለሁለት ተከፍሎ ነው ያለው። እውነቱን የምናውቃለን እኛ፣ እውነቱን የሚያውቁ ሰዎች አሉ። እውነቱ ደግሞ ከህዝቡ ተደብቆ ነው ያለው። በእርግጥ ህዝቡም አሁን የዚህ ነገር የጥቃቱ ሰለባ ስለሆነ እየነቃ በጥሩ በተለይ ደግሞ እግዚአብሔር ይስጣችሁ በእናንተ ትምህርት ብዙ ሰው መለወጥ ችሏል፣ ብዙ ሰው ህይወቱን መቀየር ችሏል። እና ግን እንደዚህ አይነት ነገር እንዳለ ደግሞ ህዝቡ ማወቅ አለበት። ምክንያቱም ቤተክርስቲያንን ማዳን ካስፈለገ፣ ቤተክርስቲያንን ወደፊት ማሻገር ከፈለገ ኮተት መውጣት አለበት። ኮተቶቹን እየተናገርን እየገሰጽን እያስተማርን መሄድ አለብን ብዬ ስለማምን ነው ማነሳው። ለአብነት ተብሎ ይሄ የዛር መንፈስን ይዋረሳሉ። በነገራችን ላይ እመጣልሃለሁ ወደ ታች ሳወራልህ አንዳንድ የምሰጥህ ነገሮች አሉ። እኔ አሁን ይሄን ስናገር ግን በጣም አዝናለሁ። ቤተክርስቲያንን መቃወም አይደለም፣ አባቶችን መቃወም አይደለም። ነገር ግን የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን አምልኮ ጣዖትን አትፈቅድም። ይሄ ከዛር ጋር ተያይዞ ከመናፍስት ጋር ተያይዞ ከተዋርሶ ጋር ተያይዞ ቤተክርስቲያኒቱ የራሷ የሆነ በነገራችን ላይ ትምህርት የላትም። ግን በቤተክርስቲያን ውስጥ ተደብቀው ኦርቶዶክሳዊ መስለው መጽሐፍ ምንድን ነው የሚለው? ስሙን ተሸክመውታል፣ ኃይሉን ክደውታል ነው አይደል የሚለው? የአምልኮት መልክ እና ኦርቶዶክሳዊ ናቸው። ኦርቶዶክሳዊ ናቸው። ነገር ግን ቤተክርስቲያኒቱ የማታስተምረውን ትምህርት በአብነት ትምህርት ቤት ውስጥ የሚሰጠውን ትምህርት እናውቃለን ሁላችንም። ከዚህ ጋር ጎን ለጎን ግን የሚሰጥ
ሌላም ያው አላስፈላጊ ነገሮች እንዳሉ እናውቃለን። ለንግድ ተብሎ ለአብነት ለቃለ እግዚአብሔር አብነት ስል ለቃለ እግዚአብሔር ማለት ነው። ለጥበብ ለድምፅ ብለው የሚዋረሱ ሰዎች አሉ በእጽዋት ማለት ነው። ወይንም ደግሞ በተለያዩ ብዙ እንትኖች አሉ እና ለድምፅ የሚዋረሱ አሉ፣ ለግርማ ሞገስ የሚዋረሱ አሉ። ይሄ በትክክል ያለውን ነገር ነው የምነግርህ። ለድምፅ አሁን ለህዝብ አግዝ ለድምፅ የሚለው ነገር ድምፃቸው ቆንጆ ሆኖ እንዲሰማ ነው ወይስ ትንፋሽ እንዲኖራቸው ነው? ምንድን ነው ይሄ ነገር? አዎ ለድምፅ እኔ እንግዲህ ያው በነገራችን ላይ የእናንተን ትምህርት እና የመምህር ግርማን የፈውስ አገልግሎት ትምህርት ማየት ከጀመርኩ ያው አንድ 5 ዓመት 6 ዓመት ይሆነኛል። ከዛ በኋላ እኔ በተለይ በዚህ 2 ዓመት ውስጥ በትክክል ይሄ ጉዳቱ በቤተክርስቲያን ላይ ምን ያክል በጣም አደገኛ እንደሆነ ህዝቡም ደግሞ ስለዚህ ጉዳይ ትምህርት ስለማይሰጠው ወይንም ደግሞ እንትኑ ይሄ ጥቃቱና ይሄ አስከፊ ስራ ወይንም ደግሞ የሰይጣናዊ ስራው እንዳሉ ቢያውቁም ህዝቡ ይፈራል። በነገራችን ላይ ለማውራት ለመናገር ይፈራል። ምክንያቱም ይሄ ነገር ያላቸው ሰዎች ስለሚፈሩ እንደዚህ ተዋርሶ ያላቸው ደፍተራዎች ቤተክርስቲያን ውስጥ ሆነው እንደዚህ አይነት ጥበብ ነው በሚል ይሄን ከንቱ ስራ የሚሰሩ ሰዎች በብዛት ሰው እጠቃለ ብሎ ስለሚያስብ አይናገርም፣ ደፍሮ አያወራም። እና አሁን አውደ ምሕረት ላይ መድረክ ላይ ወጥቶ ዛሬ በዚህ ዘመን እኚህን አባት እግዚአብሔር ሐዋርያ አድርጎ የዘመናችን የተክለ ሃይማኖት ነው የምላቸው፣ እግዚአብሔር ምስክሬ ነው፣ አስነስቶ ይህ ትምህርት ባይገለጽ ኖሮ ይህ ሁሉ ሚሊዮን ህዝብ ባልነቃ ነበር። እና ወደ ጉዳይ ስመጣ ለድምፅ ብለው ሲዋረሱ ምንድን ነው ድምፃቸው ያማረ እንዲሆን በህዝቡ ልቦና ውስጥ የሆነ ጥሩ ቃና እንዲኖር ለምሳሌ ድምፃቸው ጎርነን ያለ የተዘጋ ድምፅ ያላቸው ሰዎች ለድምፅ ይዋረሱታል፣ አብነት ይዋረሱታል። ይሄን ያደረጉ ሰዎች እኔ የማውቃቸው ሰዎች አሉ በነገራችን ላይ በእውነት። አዎ በጣም በትክክል ለግርማ ሞገስ ብለው እንደዚህ አይነት ነገር የተጠቀሙ ሰዎች የሚጠቀሙ ሰዎች እንዳሉ አውቃሉ። እግዚአብሔር ምስክሬ ነው። ግርማ ሞገስ ህዝብን ለመሰብሰብ ህዝብ እንዲፈራቸው ነው ወይስ እንዲወዳቸው ነው? አዎ ግርማ ሞገስ ምን መሰለ፣ አሁን ወደ አደባባይ ሲወጡ፣ ወደ ስብሰባ ሲወጡ፣ ወደ ህዝብ መሀል ሲወጡ የመፈራት ጸጋ እንዲኖራቸው፣ ሰው እነሱን ሲያይ ሽቁጥቁጥ እንዲል፣ ሰው እነሱን ሳይ እንዲፈራ፣ የሚናገሩት ነገር በአጠቃላይ ትክክል እንደሆነ ተደርጎ እንዲወሰድ ገባ መንፈሱ አብሯቸው ስለሚሆን ግርማ ይሆናቸዋል ማለት ነው። እና ተናግረው እንዲደመጡ ህዝቡ ላይ ሄዶ ያንን ስሜት ይፈጥራል ማለት ነው። በትክክል ይፈጥራል። በተለይ ደግሞ ይሄ በመንፈሳዊ ህይወት ያልበረታ ያልጠነከረ ሰው ከሆነ በትክክል ያ ሰው ላይ ያ መንፈስ እንዳለ ማወቅ ስለማይቻል ያው ያለው አማራጭ እንትን ነው ዝቅ ማለት ነው። እና ምንድነው ለግርማ ሞገስ ሲባል ያው አሁን እንዳልኩ ነው የመፈራት ጸጋ እንዲኖራቸው፣ የመደመጥ ጸጋ እንዲኖራቸው፣ የተናገሩት ነገር ተደማጭነት እንዲኖር፣ እነሱ ያሉት ነገር በጣም ትክክል ነው ብለው ሰዎች እንዲቀበሉ የሚዋረሱት መንፈስ ነው። በተለይ ደግሞ ይህን መንፈስ የተዋረሱ ሰዎች በነገራችን ላይ ሰዎች በሚያዩቸው ሰዓት በተለይ መንፈሳዊ ህይወት ያልገባቸውና ጠንካራ ያልሆኑ ሰዎች እንደዚህ የግርማ ሞገስ የተዋረሱ ሰዎችን በሚያዩበት ሰዓት ይፈራል። መንፈሱ በባህሪው ክፉ ስለሆነ በእነዚያ ሰዎች ላይ አድሮ የራሱን ያው እሱ መቼም የክፉ ኃይል አስፈሪ አይደል? አጋንንት እንኳን አስፈሪ ነው አይደል? ግን እኛ በቃለ እግዚአብሔር በጸሎት በስግደት በመቁጠሪያ ማንበርከክ የምንችለው የወደቀ ኃይል ነው። በእርግጥ ግን ደግሞ በኃይለኛ እንደሚሰራና ኃይለኛ እንደሆነ መጽሐፍ ያው ተናግሯል፣ እናውቃለን። እና ሰዎች እነሱን በሚያዩበት ሰዓት እንዲፈሩና እንዲንቀጠቀጡ ለማድረግ ብለው ነው የሚዋረሱት እንደዚህ አይነቱን ማለት ነው። እና ለህዝብ አግዝ፣ ህዝብ እንዲሰበሰብ በተለይ ሆቴል ቤት ያላቸው፣ ቡና ቤት ያላቸው፣ ግሮሰሪ ያላቸው ሰዎች ህዝብ በአጠቃላይ ወደ እነሱ ቤት እንዲገባ፣ ህዝብ እንዲሰበሰብ ለማድረግ እንደዚህ አይነት ነገር ይጠቀማሉ። ለህዝብ መስተፋቅር እኔ በጣም አዝናለሁ። እንደዚህ አይነት ነገር ሲናገር የሉም ለሚሉ ሰዎች ግን መልስ እንዲሆን ነው ይህን ነገር እኔ እየተናገርኩ ያለሁት። ሞር እዚህ ላይ ፎከስ ማድረግ ስለምፈልግ ማለት ነው። መምህር ይህን ነገር በደንብ አድርጌ ዲስክራይብ ካደረግኩኝ የእናንተ ትምህርት ምን ያክል አስፈላጊ እንደሆነ ያው ግልጽ ስለሚሆን ነው። ሀሳቤን ተረዳኸው?
የህዝብ መስተፋቅር ማለት በህዝብ ዘንድ ሲሄዱ ተወዳጅነት ወይም እሳቸውን የሚቀበል ሰው እንዲበዛ ልክ በአሁኑ ጊዜ ሰብስክራይብ እንደሚባለው በጥንት ጊዜም ተከታይ ማለት ነው እንዲበዛ ለማድረግ ማለት ነው። ህዝብ እንዲያፈቅራቸው የትም ቦታ በስራ ቦታም በስብሰባም በንግድም በሚሄዱበት በአጠቃላይ በማህበራዊ ቦታዎችም ይሁን ቤትም ቦታ ብቻ በሚሄዱበት ቦታ ማንም ሰው እንዲወዳቸው እንዲያፈቅራቸው የሚያደርግ እንትን ነው። ይሄ እንደዛ አይነት ነገር እንዲኖር አድርገው የሚዋረሱት መንፈስ ነው የህዝብ መስተፋቅር። በቃ ማንም ሰው እንዲወዳቸው ማድረግ ገባ። ግን እኮ ሰዎች የሚወዳቸው በትክክል ሳይሆን መንፈሱ ነው ያን ስራ የሚሰራ። ውስጣቸው ያለው መንፈስ ወደ ህዝብ ልቦና ይገባና ወደ ሰው ልቦና ይገባና ለዛ መንፈሱን ለተዋረሰው ሰው ሰዎች ቀና አመለካከት እንዲኖራቸው፣ እንዲወዷቸው፣ እንዲያፈቅሯቸው ያደርጋሉ። እና ይሄ በትክክል እንደዚህ አይነት ነገር የሚሰሩ ሰዎች አሉ። ያው እኔ እነሱ ቤተክርስቲያን ይወክላሉ ብዬ አላምንም። በነገራችን ላይ ለገበያ ለምሳሌ ለምስያጥ ምንድን ነው ምስያጥ? ምስያጥ ማለት ለገበያ ብለው ይሄን ነገር የሚያሰሩ አሉ። ለምስያጥ ማለት ንግድ ማለት ኦኬ፣ መሸጥ ኦኬ። ምስያጥ ሲሉ አይ ምስያጥ ማለት በግዕዙ ነው። በግዕዙ አይ አማርኛ መስሎኝ ምስያጥ መሸጥ ማለት ነው። ለገበያ ለምሳሌ አሁን ጉልት የሚቸረችሩ ሱቅ ያላቸው የተለያየ አስመጭና ላኪ የሆኑ እቃቸው የሌላው ገበያ ተዘግቶ የእነሱ ገበያ ቶሎ ቶሎ እንዲሸጥ የሚያደርጉበት ሰይጣናዊ አሰራር። ውጭ ሀገር ለመሄድ ሰዎች እንደዚህ አይነት ነገር ያሰራሉ። በነገራችን ላይ ደፍተራዎች ጋር ሄደው ማለት ነው። ምን እንዲሆን እንግዲህ ኤምባሲ ገብተው ፕሮሰስ እንዲያስፈጽምላቸው ነው መንፈሱ ወይስ ምንድን ነው? እንደዛ ነው እንግዲህ ውጭ ሀገር ለመሄድ እንደዚህ አይነት ነገር የሚያሰሩ ሰዎች አሉ። የሄዱም ሰዎች ይኖራሉ ብዬ አስባለሁ። በነገራችን ላይ ያው መንፈሱ ያው ይሄ አሁን የዚህ ዘመን ገዢ መንፈስ አይደለም፣ አጋንንት አይደለም፣ ዓለምን እየገዛ ያለው እያስተዳደረ ያለው መንፈስ አይደለም። እናንተ እኮ ለሱ ከተመቸህለት እሱ የሚፈልግ ሰው እኮ ካለ ለዛ ሰው ከእሱ ጋር ቃል ኪዳን ከገባለት ለዛ ሰው የሚፈልገውን ነገር እኮ ያደርግለታል። ምን ችግር አለው? ለአጋንንት ደግሞ እና በጣም ውጭ ሀገር ለመሄድ እንደዚህ አይነት ነገር የሚያደርጉ ለስልብና እንደዚህ አይነት ነገር የሚያደርጉ አሉ። በነገራችን ላይ የሰላቢ መንፈስ ጋር ተያይዞ እኔ በህይወቴ የገጠመኝ ነገር አለ የምነግርህ ማለት ነው። እሺ እስቲ ንገሩ። እኔ እኮ የሚገርመኝ ሰላቢ የሚባለው የራሱ የሆነ ነገር የለም። ቢኖረውም እንኳን ሁልጊዜ አይኑ የሚያየው የሰው ነው። ሰላቢ ሁልጊዜ የራሱ ያዩ በትክክል እሺ እና ለስልብና እኔ አሁን አንድ ጊዜ ምን ገጠመኝ መሰለ? አንዴ የጸበል ቦታ ነበር። የሰማዕቱ የቅዱስ ጊዮርጊስ ጸበል ነው። አንዴ አመጣውና ያው ብዙ ጊዜ ቤት እህል ከተፈጨ በኋላ አንድ ልማድ አለ እኔ ጋር እኛ ቤት ማለት ነው። እህሉ ተፈጭቶ ከመጣ በኋላ ወደ እንትን አለ የሚጨመርበት ቦታ ለዛ ቦታ ባለቤቴም እኔ ካለው እኔ ያደርጋለሁ፣ እኔ ከሌለው ባለቤት የምታደርገው የተለመደ ነገር ነው። ልክ እህሉ ተፈጭቶ ከመጣ በኋላ እህሉ ይባረካል። ብሩክ እግዚአብሔር አብ፣ ብሩክ እግዚአብሔር ወልድ፣ ብሩክ እግዚአብሔር መንፈስ ቅዱስ ተብሎ አንደኛ እንዲበረክት ነው፣ እግዚአብሔር አምላክ እንዲያበረክትልን እህሉን እንድንበላ የሰጠን ያቀረበልን አምላካችን ነውና እሱን ማመስገን አለብን። ሁለተኛ ደግሞ ይህ ሰላቢ መንፈስ በረከት የሚያሳጣ በረከትን የሚወስድ መንፈስ ስላለ ይህ መንፈስ እንዳይሰለጥን እንደዚህ አይነት ነገር እናደርጋለን፣ እንባርካለን ማለት ነው። እህሉ እንባርካለን፣ ተፈጭቶ ከመጣ እንባርካለን። በዚህ አጋጣሚ በነገራችን ላይ እንደው ይህን ቃል የሚሰሙ ሰዎች እህል አስፈጭቶ ቤት ካመጡ በኋላ ምናልባት አልበረክት ላላቸው ቶሎ ቶሎ ለሚያልቅባቸው ገንዘብም ሊሆን ይችላል። ይሄ ነገር ያ ብዙ ሰው ዛሬ እኮ ገንዘብ እየበረከተለት አይደለም። በረከት እኮ ከህዝቡ ጠፍቷል አይደል? ዛሬ እንደምናውቀው በረከት ጠፍቷል። ገንዘብ አይበረክትም፣ እህል አይበረክትም፣ የገዛናቸው ልብሶች አይበረክቱም፣ ጫማዎቻችን አይበረክቱም፣ እውቀት ራሱ አይበረክትም። ይሄን ሁሉም ሰው የሚያውቀው ነው። እና አንዱ የዚህ ነገር የሰላቢ መንፈስ ስለመኖሩ ማረጋገጫ ይሄ ነው እኮ። ሌላ ምንም ማስረጃ አያስፈልግም። እህል የማይበረክት ከሆነ ገንዘብ የማይበረክት ከሆነ የሰላቢ መንፈስ ነው ማለት ነው በረከታችን እየነጠቀ ያለው። እና አንድ ጊዜ ምን አደረግኩ መሰለ? ጸበል ከአንድ የጊዮርጊስ ጸበል ነበር። ከዛ ቦታ ጸበል አመጣውና እህል ውስጥ እጨምራለሁ እና ይህን ባደረግኩት ማታ ምን አሳየኝ በህልሜ?
በጣም የሚገርም የዛሬ 2 ዓመት አካባቢ ነው መምህር ይሄ በትክክል በእኔ ህይወት የተፈጸመውን ነገር እና የሰላቢ መንፈስ በትክክል የእያንዳንዳችንን ቤት እንደሚያንኳኳና እንደሚፈልግ የእኛን በረከት ሌሎቹ ሰዎች እንደሚፈልጉ በተለይ ደግሞ በዚህ በአምልኮ ጣዖት ውስጥ ያሉ በእንደዚህ አይነት አጋንንታዊ አሰራር ውስጥ ያሉ ሰዎች ምን ያክል ሰርገው ሊገቡ እንደሚችሉ እኔ እንደው ማስረጃ እንዲሆን ነው አሁን የራሴን ነገር እያቀረብኩ ያለሁትና ያን ጸበል አምጥቼ እዛ ውስጥ እህል ውስጥ ከጨመርኩ በኋላ ማታ በህልሜ ምን ያሳየኛል? እኔ የምኖረው ያው ፎቅ ላይ ነው፣ 2ኛ ፎቅ ላይ ነው የምኖረው። ይሰማል አይደል መምህር? አዎ ይሰማል አባታችን። አዎ። እና ማታ በህልሜ ምን ያሳየኛል? ከክችናችን ከቤታችን ክችን እታች ግራውንድ ላይ በመሬቱ በተንፏቆ የተቀመጠ አንድ ጥቁር ሰው ያሳየኛል። እኔ በዛ በበረንዳ በኩል ሆኜ ነው ወደ ታች ወደ ምድር ሳይ የሚታየኝ። ይሄ በህልሜ ነው በነገራችን። ጸበሉን አምጥቼ ከዚህ እህል ውስጥ ከጨመርኩ በኋላ ከጨመርኩ በኋላ ማታ በህልም ምን ያሳየኛል? እታች ግራውንድ ላይ ከክችኑ ጋር ስትሬት ወደ ታች መሬት ላይ አንድ በጣም የሚያስጠላ እግሩ የሰለለ ፊቱ በጣም የጠቆረ አይኑ እንደ በርበሬ በጣም የቀላ እና ግን ያው እንትን ይሄ ቆብ ነገር ያደረገ ሙሉ የለበሰው ልብስ ጥቁር ነው። ሙሉ ጥቁር ልብስ ለብሷል፣ ጥቁር ቆብ አድርጓል እና ታች ግራውንድ ላይ ቁጭ ብሎ ያመነጅጋል። የሚገርም ወደ ላይ ወደ እኔ ቤት እያየ ማለት ነው። እና ወደ እኔ ቤት እያየ ያመነጅጋል እና ልክ እኔ እሱን በማይበት ሰዓት ፊቱን ወደ ሌላ ቦታ ይመልሳል እና ባለማቋረጥ ወደ ላይ ወደ ቤቴ እያየ ያመነጅግ ነበር። እና እኔ ወዲያው ምንድነው የተረዳሁት? ጸሎት ማድረግ መስገድ መጾም ሲጀምር እግዚአብሔር የገለጠልኝ ነገር ለካ በረከቴን የሚፈልግ የኔን በረከት ቤቴ ያለውን በረከት እየሰለበ ያለ መንፈስ እንዳለ ተረድቼ ከዛ በኋላ ያው በጸሎትም በስግደትም አድርጌ ያን መንፈስ እግዚአብሔር እንዲያርቅልኝ እግዚአብሔርን ተማጽኘዋለሁ። እና ከእንደዚህ ጋር ተያይዞ ለአብነት፣ ለንግድ፣ ለጥበብ፣ ለድምፅ፣ ለግርማ ሞገስ፣ ለህዝብ አግስ፣ ለመስተፋቅር፣ ለገበያ፣ ለስልብና እያሉ ለሌሎችም ልዩ ልዩ ነገሮች ሰዎች መንፈሱን ይቀበላሉ። ይሄ በትክክል ያለውን ነገር ነው ማወራ እና የዚህ ትምህርት መስፋፋት እና ለህዝቡ ይሄ የሚሰጠው መነቃቃት ለዚህ ነው የሚያስጨንቃቸው የሚል እምነት አለኝ እኔ በራሴ ማለት ነው። በትክክል ያዩት በህልሞት ያሳየሁት እኮ እግዚአብሔር አንድ ስቴፕ ወደፊት አንድ እርምጃ ስለተራመዱ ነው እኮ። አሁን እንግዲህ ሰላቢ አለ ብለው በውስጦት ስላሰቡና ስለገባሁት ያንን ነገር እንደነቁበት ስለታወቀ የተነቃበትን ነገር ደግሞ እግዚአብሔር ያጋልጣል። አይ እናንተም ከነቃችሁ እናንተ በትንሹ ከታመናችሁ እኔ ደግሞ በብዙ እታመናለሁ ብሎ እግዚአብሔር ያንን ነገር ያመጣልና እኔ ራሱ ብዙ ጊዜ እንደዚህ አይነት ነገር ያጋጥመኛል። ጸሎት በጣም በምንጸልይበት ሰዓት እንዲሁም የሆነ ሰላቢ እንደገባ ውስጣችን ሲነግረን ጸሎት ስናደርግ እንትን አብሽ የድምፅ ይሰማል፣ ችግር የለውም። አይጥ ወጥመዱ ይዞት የማያውቀውን በአንድ ወጥመድ 2 አይጥ የሚያዝበት ጊዜ አለ። በዛው ሌሊት ሰላቢ እንዳለ አውቄ በምጸልይበት ሌሊት ማለት ነውና ደግሞ አይጦቹ በጣም የሚከብዱ በጣም ከባድ የሆነ ነገር ነውና አንዳንዴ አይጥ ሲያዝ ኖርማሊ ስጋ ሸቷቸው ካልሲ ሸቷቸው ወይ ልብስ ወይ ደግሞ የሆነ ጾም ስለተፈታ ምናምን የሚመጡ ብቻ አይደሉም። ያም ሊሆን ይችላል። ግን እንዲህም አይነት ነገር አለ። ለምን ሰላቢ እንዳለ አምነን በዛ ሌሊት ጸልየን ስንተኛ በትክክል ነው በቃ ምልክት የሚያሳየው። አይጥ ደግሞ አንዱ የሰላቢ ምልክት ምሳሌ ናት። መሶብ መታ ትበላለች። እንጀራ ስላለበት አይደለም ምነው ሌላ ጊዜ እና አንዳንድ ጊዜ ነገሮችን ራቅ ብሎ ማሰብ ያስፈልጋል። ዋናው የትምህርታችን ዘውግ ምንድን ነው? ንቁበት ነው፣ እወቁ ነው። ሁልጊዜ አንድ አይነት አይደለም። ሁልጊዜ አይጦች አይደሉም፣ ሁልጊዜ ውሾች አይደሉም፣ ሁልጊዜ ጅቦች አይደሉም የሚታዩት። ያንን ተገን አድርጎ የሚመጣ ደግሞ ሌላ ድጋም አለ፣ ድግምት አለ። ደግሞም ለዘመናት የኢትዮጵያ ሕዝብ በተለይ ወደ ሰሜኑ ክልል አካባቢ ቅርታ አካባቢ ስለጠቀስኩኝ ኮከብ በመቁጠር መዳፍ በማንበብ ስኒ ዘቅዝቆ በማየት እድሎችን ወይም መስተፋቅር በማድረግ በዚህ ከድብትርናው ጋር በተገናኘ ህዝቡም አይደለም ደብተራው ህዝቡም አምኖበት የሚሰራበት የሚኖርበት ህይወት ነው። በጣም የሚያሳዝነው ነገር በጣም እንደውም የዚህ ነገር ተጠቃሚ ያልሆነ ሰው ፋራ ተደርጎ የሚቆጠርበትም አጋጣሚ አለ።
ይገርማል በጣም እና እንደው እናመሰግናለን ይህን ሀሳብ ስላነሱበት።